ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? እኔ አላምንህም። ገዳበል የለው ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጀል ሲሰብክ ነው የሞተው። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ሰላም እንደምን አላችሁ? የተከበራችሁ ቤተሰቦቼ እንደምን አላችሁ? ወቅታዊ ጉዳይ ነው ወደ እናንተ የመጣሁት። መምህራችን የሆኑት መምህር ዘላለም ወንድሙ ከዚህ ዓለም ድካም፣ ከዚህ ዓለም መከራ፣ ከዚህ ዓለም ውጣ ውረድ አርፈዋል። ወደ አምላካቸው ወደ ቅዱሱ እግዚአብሔር ዘንድ ሄደዋልና እሱን አስመልክተን ቪዲዮ እናያለን። በጣም አሳዛኝ ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጣም ጥልቅ ሐዘን ውስጥ የገባንበት ወቅት ነው ይህ ጊዜ። እግዚአብሔር አምላካችን ምርጦቹን ውዶቹን የሱ የሆኑትን እየወሰደ እኛን ምናምንቴዎቹን ደግሞ በንስሐ ሕይወት እንድንመለስ ጊዜ እየሰጠን እንደሆነ ነው የምንረዳውና ለቤተክርስቲያናችንም ሆነ ለምዕመናን በጣም አሳዛኝ ጊዜ፣ በጣም የሚያስከፋ ጊዜ ነው። ለምን መምህር ዘላለም ወንድሙ በጣም ትሁት፣ ቅን፣ የተጠሩበት ቦታ የሚሄዱ ብዙ ቦታ የሚታዩ የሚያስተምሩ፣ ሲያስተምሩም ረጅም ሰዓታትን በመውሰድ ለማስረዳት ህዝቡ በደንብ እንዲረዳ ጉዳዩን የሚያደርጉበት መንገድ በጣም መልካም ነበር እና ይህንን ነገሮች አተናል። የእሳቸውን ትምህርት፣ የእሳቸውን ግሳጼ፣ የእሳቸውን ምክር ነው ያጣ ነው። እግዚአብሔር አምላክ የፈቀደው ነው የሆነውና ብፁዕ ወቅዱስ አቡነ ቀውስጦስ ስለ መምህር ዘላለም ወንድሙ የተናገሩት ነገር አለ። እሱን ቪዲዮ እንመለከታለን። አብራችሁን ቆዩ። ጉዳት ነው የተጎዳ ነው እሱ አይደለም የተጎዳው እሱ ሳይሆን እኛ ነው የተጎዳ ነው። ዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያው ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን ደም ያቺ ቅድስተ ቅዱሳን እመቤታችን ትገርመኛለች። ዲሲ ማርያም በጣም እጹብ ድንቅ ነው የሷ ስራ። አዙሮ እግዚአብሔር እመቤታችን እደጇ የእድሜው ፍጻሜ እንዲሆን ነፍሱ ከስጋው እዚያው ተለይታ ሊቃውንቱ ተሰብስበው ፈተውት በመድረኩ ላይ አስከሬን ሆኖ የሚገባው ጸሎት ሲፈጸምለት በማየቴ ዋይ እመቤታችን ናት ይህን ያደረገችው። የድካሙን ታውቅለታለች። ብዙ ደክሟል እዚያ ቦታ ላይ ሲያስተምር የኖረ ሊቅ ነው። ይሄ እመቤታችን በረከት ነው። ከዚያ ጀምሮ ኢትዮጵያ ድረስ አስቀድሞ እዚህ ቤተክርስቲያን ዲሲ ላይ ያለችው ቤተክርስቲያን እየሄደ በማስተማር ቤተክርስቲያኗን እንድትጠናከር ብዙ ነገሮችን ያደረገ መምህር ስለነበረ አባታችን ምንድነው የሚሉት ዞሮ በደጇ እንዲያርፍ አድርጋለች ነው እያሉ ያሉት። ስሙ እየተጠራ ጸሎት እየተደረገለት እንዲመጣ ፈቅዳ ነው ያልኩት። ሌላ ምንም ትዝ አላለኝም። ከፖለቲከኞች ጋር ታግሏል። ብዙ መከራም ተቀብሏል። አልታሰረም እንጂ እሱ ደግሞ ዘሎ አይገባም።
የፖለቲካ ቃል በአንደበቱ አይገባም። የእግዚአብሔር ቃል ደግሞ በግልጽ ሲናገሩት ወደ ፖለቲካነት ይዞራል። ላዞረው ሰው ተግሳጽም ነው ምክርም ነው። እንዳው ያንን እንግዲህ ለተረጎመው ሰው እንዴ እኛን እኮ መንካቱ ነው ይላሉ በሽም ነገር ያለባቸው ሰዎች። እሱ ግን አያፍርም፣ በቃል እግዚአብሔር አያፍርም። ትክክለኛው ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን ነው የሰነበተው። እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ሕሩያን ዘንድ ሊቀ ሕሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም እንቆጣጠር ቢሉት ጨርሶ ወበር ሆነ። በምክንያቱ ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ ሲመርጥም አያው የቀረበለት ሲበላ ነው የሚበላው። በ9 ሰዓት ነው ሁሉ ጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁሉ ጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንዴ ለሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገው እምተረጉመውን አጣሁት። አይ እንግዲህ የእግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለኝ። ታዲያ ነው ያለቀስኩት። እዚያው ሄድኩ። ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞቹ አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለው። ባይታዊ ነው። በጣም ገዳበል የለው፣ ደሞዝ የለው። ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚህ ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸውም ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው። ወስዶ ያስረክባል። ከዚህ ቀደም በሆሳዕና
ሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም ነግሮኛል። እሱ የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለእኔም ፈጥኖ ደራሽ ልጄ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ አስተማሪ ጥሩ የምእመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። እናንተንም ያበርታችሁ። ይህን የጀመራችሁትን ለመፈጸም ያብቃችሁ። እንደተመለከታችሁት ነው። በጣም የሚያሳዝን ነው። እንግዲህ እሱ አባታችን በጣም አዝነው ተክዘው ነው መልእክቱን ያስተላለፉት። ለቤተ ክርስቲያን እንግዲህ የሀዘኗ ወቅት፣ የመከራዋ ወቅት፣ የጭንቋ ወቅት ነው ይሄ ጊዜና የወንድማችንን የመምህራችንን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በያዕቆብ እቅፍ ይቀበልልን፣ ያስቀምጥልን። ለቤተሰቦቹም መጽናናትን እንመኛለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይቆያል።